ከናፈቀችኝ መታገስ አልችልም። ልቤ አሁኑኑ አግኛት ይለኛል። ስሜቴንም ቢለለው አልደፍርም። የኔይቱ ቢራቢሮ ይህን ጊዜ አልጋዋ ላይ ሆና ልጥፍ ብላ ተኝታ ሙዚቃዋን እየኮመኮመች ይሆናል ብዬ አስባለሁ። እናም እደውልላታለሁ። ሲገርም በጣም እያሰብኩ ነበር ትለኛለች። እኔም ይገባኛል። በጣም ሳስባት እያሰበችኝ ይሆናል ብዬ አስባለሁ። ወይም እንድታስበኝ እያደረግኩ ነው ብዬ አስባለሁ። እንተሳሰባለን። ክረምት ወደ የለ ይኸው ሰማዩ ጨፍግጎልሃል፣ ደስ ይበል ትለኛለች። ላግኝሽ አላትም። ፀሐይዋ ብቅ ብላ ሰማዩ ካልፈገገ የሚኖራት ፊት የደበተው ነው። ብርሃን ይጎድላታል። መነን ስሟን ስጠራ በፈገግታ አበራለሁ፣ በሙቀት እገዛለሁ። እኔ ለሷ ያለኝ ስሜት ፍቅር የሚለው ቃል ከሚገልጸው በላይ ነው። መነን ለኔ ብዙ ናት። ሳወራት ውዬ ባድር አታልቅብኝም። ፍቅረኛ እንዳላት እያወቅኩ አይደል በቁጥጥሯ ስር የዋልኩት። መነን እንዴት ነው የምታየኝ አለችኝ አንድ ቀን። ረጅም ጊዜ የሆነን ይመስለኛል። ረጅም ጊዜ። ምን አለችኝ። አንቺን ማፍቀር ከጀመርኩ ከተዋወቅን ጥቂት ወራት ብቻ ብናሳልፍም ከድሮ ጀምሮ ስጠብቅሽ የኖርኩ ይመስለኛል። ነግሬያለሁ፣ ከእኔ ጋር ፍቅር እንዳይዘ ኋላ የለውበትም ብዬ አስጠንቅቄያለሁ። ስቃይ ነው የሚተርፍ። ባክሽ እንኳን እኔ አንቺ ራስሽ ከኔ ፍቅር ይዞሻል። ክፋቱ ግን በፍቅር መውደቅሽን ከልብሽ ማመን አትፈልጊም። ስሜትሽን መካር ነው የተያያዝሽው። ታፈቅሪኛለሽ አልኳት ኮራ ብዬ። እንዴ ሲሳይስ? ደንገጥ ብላ ጠየቀችኝ። ትላልቅ አይኖቿ እየፈጠጡ ልስልስና ስስ ከንፈሮቿ እየተርበተበቱ ጠይም ፊቷ እየደነገጠ እኔም ማቀው አንቺን ማፍቀሬን ማቆም እንደማልችልና አንቺን ከማፍቀር የሚያግደኝ ምንም ኃይል እንደሌለ ብቻ ነው አልኳት። ሁለታችንም በአንድ የግል ማሰልጠኛ ተቋም ውስጥ የሲኒማቶግራፈር ተማሪዎች ነን። በሳምንት ቢያንስ ለ5 ቀን አብረን እንሆናለን። በቀን ለ2 ሰዓት ያክል ስንማር እንቆይና 11 ሰዓት ከ30 ሲሆን ተቋሙን ለቀን እንወጣለን። ከዚያ ወደ ካፌ ከምሽቱ 2 ሰዓት ተኩል እስኪሆን ድረስ የባጥ የቆጡን ስናወጋ ሰዓቱን እንገፈዋለን። አንድ ቀን ራሽያ ተምሮ በመምጣቱ ኩራት የሚያበዛው ደግሞ ኩራትም የሚያምርበት የፊልም ድርሰት አጻጻፍ መምህራችን አንድ ቀጭን ትዕዛዝ ሰጠን። ጥንድ ሆነን አጭር ጭውውት ሰርተን እንድናሳየው። 2 ሰው ብቻ ሊያሳትፍ የሚችል የ10 ደቂቃ ድርሰት ጽፌ ለመነን አሳየኋት። ባነበበችው ነገር ተደሰተች። ሰራ ነው። ፊልሙን ኤዲት ልናደርገውና ከወሰድነው ኮርስ አንጻር ሲገመገም ምን እንደጎደለን ለማየት ተቀጣጠርን። በሰዓቱ አላገኘኋትም። አርፍዳ ግን መጣች። ያረፈድኩት ፋዘር ታሞ ሐኪም ቤት ወስዶ ስለነበረ ነው አለችኝ። ተኩል ሰዓት በመዘግየቷ ያንዣበበብኝን የፍቅር ደመና በፈገግታዋ ፀሐይ ለመግፈፍ ቸኩላ እንዴ አልተሻላቸውም እንዴ አልኳት። አባቷ ይገርሙኛል። መነን እንደነገረችኝ ከሆነ በቀን ከ20 ገጽ በላይ ካልጻፉ ቀኑን እንደኖሩት አይቆጥሩትም። ይተጋሉ፣ ተዋጊ መሆን ይሻሉ። ልቤ ውስጥ ሰርገው አልገቡም እንጂ የተወሰኑ ስራዎቻቸውን አንብቤላቸዋለሁ። የአባቷ መጣጥፎች እንደማይመስጡኝ ታውቃለች። ይሻለዋል ብለህ ነው ሌሊቱን እንዲቹ ነው ያነጋው። ያስለዋል፣ ያስመልሰዋል። እንዲያም ሆኖ ስለኔ መጨነቅ ነው የሚያስበው። አጠገቦኝ ትሪት እንዳደርገው እንኳን አይፈቅድልኝም። ሂጂ ተኝ፣ እንቅልፍናተሽ ምንም የምትፈይጁ ነገር አይኖርም ይለኛል። እሱ ባቃሰተ ቁጥር እኔ እንዳልረበሽበት ብሎ ላለማቃሳ ሲሳቀቅ ይነጋል አለችኝና ተከዘች። ስተክዝ ጠይም ፊቷ ብርሃን መስጠት እንዳቃተውና ላለመጨለም እንደሚፍጨረጨር ኩራዝ ይሆናል። እናቷን ያጣችው 3ኛ ዓመቷን ስታከብር ነው። አባቷ መነን እንጂ ሌላ ልጅ የላቸውም። ለምን ወደ ታዋቂ ሆስፒታል አትወስጃቸውም? አያንተ
አባቴ አልጋ ቁራኛ ከሆነ መንፈቅ አልፎታል። ባይገርም በሱ ህመም የተነሳ ያልጎበኘሁት ሆስፒታልና ያልተዋወቅኩት ስመጥር ዶክተር የለም። በሽታቸው ግን ምንድነው ተባለ? ምንድነው እንዲህ ሰቅዞና ቀስፎ ያዛቸው? የማይሉት አለ ብለ ነው። አንዱ የጨጓራ አልሰር አለባቸው ይላል። አንዱ ይመጣና የምን የጨጓራ አልሰር የልብ ድካም ነው ይላል። ሌላው ብድግ ብሎ የኩላሊት ኢንፌክሽን ነው ይላል። ኧረ ተወኝ። አብዛኞቹ የሚስማሙበትና እኛም የምናምነው ህመም ደም ብዛት እንዳለበት ነው። አንድ ዶክተር ደግሞ በጣም ጠቃሚ መድኃኒት ነው አለና ስሙ የረዘመ 26ቱንም የእንግሊዘኛ ፊደል ያካተተ የሚመስል ኪኒን አዘዘለት። ጥሩ ነው ታዲያ ክኒኑን አገኛችሁላቸው? አልኳት መጓጓታን አይቼ። እድሜ ለሲሳይ ዱባይ የሚመላለሱ ኮንትሮባንዲስት ጓደኞች አሉት። እንዴት እንዳሳሰበኝ ነግሯቸው ይዘውልኝ መጡ። ደግሞ ውድነቱ። ሲሳይ እጮኛዋ ነው። ስለ አባቷ በሽታና ስለ ሲሳይ ውለታ ማውራት አቆምንና ስለ ሰራነው ፊልም ተነሳ። ልናየው ተቻኩለናል። ካሴታችንን ይዘን ወደ አንዲት ክፍል ገባን። የሰራናቸውን ስራዎች መልሰን መላልሰን ማየት ስንፈልግ የምንጠቀምበት ክፍል ነው። የሰራንበትን ካሴት ለዴኩ አጎረስነው። ዋጠው። ጥቂት ደቂቃ ጠብቆ የሁለታችን ምስል ስክሪኑ ላይ ብቅ አለ። ወደደችው። የሰራነውን መውደዷን ለመግለጽ ተቸገረች። ስለ አንዲት ሴት የሚተርክ አጭር ፊልም ነበር። ቀስ በቀስ የውይይታችን ርዕስ ተቀየረ። አሁንም ብቻችንን ነን። ማንኛውም ተማሪ ስራውን በሚገመግምበትና ኤዲት በሚያደርግበት ጊዜ ክፍሉን ቆልፎ የመቀመጥ ግዴታ ስላለበት እኛም ለመመሪያው ተገዢ ሆነናል። የሁለታችንም ልብ ስራው ላይ እንዳልሆነ አውቃለሁ። ታውቃለች። አተኩራ ስታየኝ እኔም አይኔን ካይኗ ሳልነቅል ወደፊቷ ተጠጋው። የሚገዳደረኝም ሆነ የሚያግደረድረኝ መንፈስ ፊቷ ላይ አላነበብኩምና ፊቴን ወደፊቷ ይበልጥ አስጠጋሁት እንጂ ወደ ኋላ አላፈገፈኩም። እናም ከንፈሬ ከንፈሯን አወቀው። ሆነም ስላሳሳትኩሽ ይቅርታ አልኳት። በመሳሳሙ ብዙ ከሄድንበት በኋላ ስህተት ያልኩትን ነገር እንደ ስህተት እንዳልቆጠርኩትና እንዳልቆጠረችው ገብቶኛል። መንገድ ስንሄድ የብዙዎች አይን መነን ላይ ያርፋል። የት ነበር ያየናት በሚል ስሜት። ከአንቺ ጋር መታየት ከጀመርኩ በኋላ ዝነኛ አርግሽኛል እላታለሁ። እድሜ ቲቪ ላይ ለተላለፈልኝ የሳሙና ማስታወቂያ ሲሳይ ግን ተቆጥቶኛል። ምን ነው? ቃንቶ ነው። እኔን ሳታስፈቅጂ እንዴ ሰራሽ አይለኝ መሰለ። ድርጅቱ ማስታወቂያ እንድትሰሪለት የመረጠሽ አንቺ ነኝ ታግኝቶሽ ነው እያለ እየጨቀጨቀ አስጨንቀኝ እኮ አለችኝ። ጭቅጭቁም ጭንቀቱም ፊቷ ላይ እየታየ። የት እንዳገኙሽና እንዴት እንደመረጡሽ አትነግሪውም ነበር? መቼ አምነኛል? ደግሞ ሲቀና እንዴት እንደሚያምርበት ባየ። ላለማልቀስ ራሱን የሚያስገድድ ህፃን ልብ ብለህ ታውቃል? ቁልጭ እነሱ አለች ሳቋ እየመጣ። በሌለችበት ጥፋተኝነት ይሰማኛል። የጀመርነው የፍቅር መንገድ ባጭሩ መቋጨት እንዳለበት ይሰማኝና አቋሜን ለራሴ አውጃለሁ። ከእሷ ጋር ስሆን ግን ይበሰብኛል። ታምረኝና እሳሳታለሁ። ራሴን የታዘብኩት ስንት ጊዜ ነው። አንድ ቀን ቤት የቀጠርኳት ሳታወላውል ታዘዘችኝ። መጣች። መስተንግዶዬንም ወደደችው። አልጋዬን ተላፋንበት። ለምንድነው ካንተ ጋር ሰው መቅበጥ የሚያምረኝ? ለምንድነው አዲስ ሰው መሆኑ?
ብላ ጠየቀችኝ አንድ ቀን። የምላት ጠፋኝ። አቤት እርቃኗን ስትሆን ብዕር አውጥታ ጣቶቼ መሃል አኖረችና ጡቷ ላይ ስሜን እንድጽፍላት አዘዘችኝ። እንዴ ሲሳይ በይውስ ሲሳይ በይብሽስ አልኳት፣ ስሜታዊ መሆኗ እንዲገባትና ከትዕዛዟ እንድትታቀብዬ። ለምቦጯን እንደመጣል አድርጋ እሱ ጡት ላይ አይችልም፣ ጡት መደባበስ ስሜት አይሰጠውም፣ ጡት ስጋ የለበሰ ጉንጭ እንጂ ሌላ ምንም ማለት አይደለም ብሎ ጡቶቼን አጣጥሎብኛል። አንተ ነህ እሱ የጣላቸውና ያጣጣላቸውን ጡቶቼን ሞራል ሰጥተህ ያነሳሳቸው። አይገርምም? ግን ከሲሳይ ጋር መውጣት ከጀመር ዓመት አልፎናል። ግን አንድም ቀን መብራት ጠፍቶ ያለንበት ክፍል ካልጨለመ በቀር አቅፎኝ አያውቅም። አንተ ግን በአድናቆት አየችኝ። ሌላ ቀን ደግሞ አንድ ነገር ላስቸግር ነው። ምንንዬ? አንድ አይደለም 1001 ቢሆን እንኳን እተባበሪሽ ዘንድ ልቤ ግድ ይለኛል። አገላለጼ ሳቋን አመጣው። አቤት ልወስድ ነው። ወስድህና ከአባቴ ጋር አስተዋውቃለሁ። ትላንት ማታ ስላንተ ብዙ አውርቻለሁ። እንዴ ምን ብለሽ? ማን ነው ብለሽ? አለ አይደል ስለ አንዳንድ ነገሮች። በእውነቱ አባቴ እንዲያገባኝ የሚመኘው አይነት ወንድ ስለሆንኩ ልትደሰት ይገባል አለች ሳቋን እያንደላቀቀችው። ደመነን አቤት እየቀለድሽብኝ ነው ልበል? አባቴ ይሙት በሕይወት ያለው ባል እንዲሆንሽ የምትመርጭ ሰው ማወቅ ፈልጋለሁ። እባክሽን አምጪውና እጆቹ ልዳብሳቸው፣ ድምጹንም ልስማው ብሎኛል። እና ልታገቢኝ ነዋ? የማገባው ሲሳይን ነው አለች ቁርጥ ባለ ውሳኔ። ታዲያ ከአባትሽ ጋር ማስተዋወቅ ያለብኝ ሲሳይን ነዋ። እኔ ምን ቤት ነኝ? የቀና ልብ ይጠቀምበታል ብዬ በመገምተውና መጠቃት በሚስተዋልበት ድምጽ መልስ ሰጥተዋት። አባዬ ሲሳይን በተደጋጋሚ በመንግስት ቲቪ ያዋል። በመንግስት ቲቪ መታየት የሚያበዛ ሰው ደግሞ ከገዢው ፓርቲ ጋር የተለየ ግንኙነት አለው ብሎ ይገምታል። በዝምታ መስማቴን ቀጠልኩ። እና አንድ ሁለት እንድትልልኝ ነው። ለአባዬ ስላንተ ያወራሁት ያልሆንከውን ነው። አንተ ከምትለውና እኔ ከነገርኩት ታሪክ ጋር ግንኙነት እንዳይፈጠር ልትዋሸው ቃል ትገባልኛለህ? ብላ ያስገረመኝን ሐሳብ አመጣች። መገረሜን ፊቴ ላይ ተዋለች። ይከብዳል? አይ ያልሆንከውን ስትይ አልገባኝም። የት ብዬ ልንገርህ? አለ አይደል መንግስትን የሚተናኮል ድርሰት በመጻፍ በደህንነቶች ክትትል እንደሚደረግብህ እና በዚህ ሰበብ በየጊዜው እስር ቤት እንደምትመላለስ እና የገዢው ፓርቲ አባል እንድትሆን የቀረበልህን ጥያቄ ባለመቀበል የደህንነት አባላት ከማስፈራራት አልፈው ማንነታቸው ያልታወቁ አፋኞች ጉዳት እንዳደረሱብህ ሌላም። አሁን ቆይ ያወራሽውን ሁሉ የኖርኩት አስመስለሽ ነግረሻቸዋል? ከቅዱሳን ውሸቶች መሃል እንደ አንዱ ትቆጥርልኝ ዘንድ በትህትና ማጸናሃለሁ አለች እየሳቀች። ቆይ መዋሸቱ ለምን አስፈለገ? አባቴ እኔ እንዴት ላለው ወንድ መዳር እንደሚፈልግ አውቃለሁ። አንድ ነገር ብነግር ግን አትታዘበኝ? ሳልሰማው መወሰን ይከብደኛል፣ ግን ንገሪኝ አልኳት። የምትመርጣቸው ቃላትና የፊቷ እንቅስቃሴ ትኩረቴን ሰርቀውታል። አባቴ እንድታስፈራራልኝ እለምንሃለሁ። ጆሮዬን አላመንኩትም። ያን ስለ እንደሚገርም አውቃለሁ፣ ግን አባቴ እንዲያስፈራሩልኝ ከመረጥኳቸው ወንዶች መሃል ሌሎች ያንተን ያህል ሊሳካላቸው እንደማይችል ስለገመትኩ ነው ሌሎቹን የተኳቸው። አባቴን እወደዋለሁ። የሚወደውን ነገር ደግሞ እንዲያጣ አልፈልግም። አባቴ የሚያስፈራራው ሰው ይፈልጋል። እንዲህ ስታወራኝ ጤንነቷን ተጠራጠርኩ። ማነን ነገሩን እያወሳሰብሽብኝ እኮ ነው። ምንም የሚያስፈራ ነገር የለውም እኮ። ቆይ እስኪ አባትሽን ማስፈራራት ለምን አስፈለገ? ፍርሃቱን ይፈልገዋል። አልገባኝም። አባዬ ከዚህ መንግስት ጋር የሚጋጭና የሚተናነቅ የፖለቲካ ሲወዳል። እሱም የተቃውሞ ግጥሞቹን የሚጽፈው አምኖባቸው ሳይሆን የተሰማውን ስሜት ለመግለጽ ምንም የሚፈራው ነገር እንደሌለ ለማሳየትም ጭምር ነው። እንዴት የሚገርሙ አባት ናቸው። ይከብዳል? ምኑ? አባዬ ማስፈራራቱ። እንዴ ምን ብዬ? ቆይ ማንነኝ ብዬ? ዝም ብሎ ከምድር ተነስቶ ማስፈራራት አለ እንዴ? ያልሆንከውንና ያልኖርከውን የፖለቲካ ውስጥ ተርክለት ይደሰታል። እሱም የጻፋቸውን ያነብልሃል። አንተም እስከዛሬ ከተፈጠሩት የፖለቲካ ተንታኞች በስንት እጥፍ እንደሚልቅ አስረግጠ ንገርልኝ። ከዚህም በላይ ብስለት የተሞላባቸውና በጥልቅ ፍልስፍና የተሞሉ ጽሑፎቹ
በደህንነት ሰዎች እጅ ቢገቡ ኖሮ በህይወቱ ላይ አደጋ ሊያንዣብብ እንደሚችል ተርክለት። ቆይ ሁሉ የተቀነባበረ ሴራ የት ለመድረስ ነው? የተረዳህ ይመስሎኝ ነበር። ከአባትሽ ጋር የምናደርገው የሌባና ፖሊስ ጨዋታ ጥቅም በቅጡ እንዲገባኝ አላደረግሽም እኮ ነው የምልሽ። አኮረፈችኝ። ኩርፊያ እንኳን ያምርባታል። እስካሁን ካወራሁልህ ውጪ ዛሬ ጨምሬ የምነግርህ የለኝም። ሐሙስ አመሻሽ ላይ ቤት እመጣለሁ። ግን እኮ ያን ቀን ክላስ አለ። ክላስ ባንገባ ቅር ይላል? አንቺ ትበልጭብኛለሽ አልኳት፣ አይኖቿን እየሳምኩ። አዝናብኛለች ልበል? ጨልማለች። ሐሙስ አመሻሽ ላይ ምን አባቴ እንደሚሻለኝ አባዬ ህመም ጸንቶበት ስጋት አድሮብኛል። ደም ብዛቱ እየተነሳበት ስንጨነቅ ስንሳቀቅ ነው የምናነገው። እንደ ተገናኘን ነው ይህን ያለችኝ። አይዞን ይሻላቸዋል አልኳት። ቦርሳዋን ከፍታ ጋዜጣ ወጣች። ገጾቹን ገላለጠቻቸው። ምንድናቸው? አነብልሃለሁ። አንድ የጋዜጣ አቋሚ አንባቢ የኢትዮጵያ ስነ ጽሑፍ ውድቀት መነሻዎች በሚል ርዕስ የሀገሪቱን መንግስታት ተጠያቂ አድርጎ የጻፈው መጣጥፍ ነው። ዮፍታይ ንጉሴ፣ ዮሐንስ አድማሱ፣ አቤ ጉበኛና በዓሉ ግርማ በመሪዎቻችን ሰበብ አተናቸዋል። በዘውዱ ስርዓትም በደርግ መንግስትም እምር የሆኑ የብዕር ሰዎችን አተናል። አሁን ደግሞ ማንን እናጣ ይሆን ይልና ጽሑፉን ሲቋጭ አቶ ቢልልኝ መንገዶት ያሰጋቸዋል ብሎ ስጋቱን ይጠቁማል። ማን ነው እንዴ የሚጽፍባቸው? እንዴት ያለ ቀላማጅ በረኛ ነው እንዴ አባትሽ ላይ የሚያሟርተው አልኳት። አይ አንተ ቀላማጅ ብዕርተኛ አልከው? ሳቀች ከት ብላ። አይኗ ውስጥ ያለው የጨለመ ነገር በሳቋ ብርሃን ጨርሶ እንጠፋ አልቻለም። በሳቋ መሃል አባቴ እኮ ነው የጻፈው አለችኝ። ተደንቄ ሰማኋት። እኛ አባት ልክ እንደመነን ናቸው። የሆኑ ተአማኒነት የጎደለው ገጸ ባህሪ የሚመስሉ። እኔ ምልሽ መነን፣ አባትሽ አቶ ቢልልኝ እንዲህ በመጻፋቸው ምንድነው የሚያገኙት ጥቅም? አባዬ ከልጅነት አብሮ አደጎቹ ጋር ሲገናኝ ሀፍረት ነፍሱን ትጫወትበታለች። በዚያን ዘመን ከነበሩት ወጣቶች ጎን ተሰልፎ የሚጠበቅበትን ኃላፊነት ስላልተወጣ ሁሌም ይቆጨዋል። ጓደኞቹ ነፍሳቸውንም ቢሆን እንኳን አሳልፈው ሊሰጡ የተዘጋጁበት የፖለቲካ ዓላማ ነበራቸው። እሱ ያልኖረውን ሕይወት አንቆለጳጵሰው ሲተርኩለት የበታችነት ስሜት ይሰማዋል። ያኔ ያጣውን የጀብደኝነት ስሜት በአሁን ዘመን ሊያገኘው ይሞክራል። አልኮል በተጎነጨ ቁጥር መንግስትን ማንኳሰስ ማብጠልጠል ይዛል። ያኔ ታዲያ በሰማው ነገር ተደናግጠ አፉን እንዲህ ስትገጽሰው እንጂ በቸልታ ስታልፍ አይወድም። ለሐቅ ሟች ነው መባልን ይፈልጋል። ግራ ይገባኝ ጀምሯል። ሰው ሳይኖረው ባለፈው ሕይወት ይህን ያህል ይቆጫል እንዴ? አባቷን በአካል እስካያቸው ቸኮልኩ። በዚያው ሰሞን መነን ደውላ በአስቸኳይ ልታገኘኝ እንደምትፈልግ ነገረችኝ። ትምህርቷን መከታተል እያቆመች ነው። አብዛኛው ጊዜዋን የምታሳልፈው አባቷን በማስታመም ሆኗል። ከቀጠረችኝ ሰዓት ቀደም ብዬ ተገኘው። ያው እንደለመተችው ዘግይታ መጣች። ሰላምታዋን በወጉ ሳትጨርስ ሲሳይን አይተው ታውቃለህ? ተጣላን እኮ አለችኝ በሚያሳዝን ድምፅ። ተናደድኩበት። ቀንቼ ሳይሆን አይቀርም። እንዲህ ራሷን ጣል አድርጋ ፊቷ ፈገግታ ተርቦ እፊቴ ስትቀርብ እንደምን አልናደድ፣ እንደምን አልቀና። እንዲህ ራሷን ጣል ማድረጓ በአባቷ ሐሳብ ስለተወጠረች ነው ብዬ አሰብኩ እንጂ ሳይንስ ስለጠላችሁ ነው ብዬ መቼ ጠርጥሬ። የአባቷ ጉዳይ ግን አስገራሚ ሆኖብኛል። ካስተዋወቀችኝ ጊዜ ጀምሮ እንድርቃቸው አይፈልጉም። ያለ አንዳች ጥርጥር እንደ ልጃቸው ባል ቆጥረውኛል። ሀገሬ ተራምዳ ካረገጠች እርጋብ ነገራችን ሁሉ የምቧይ ካብ ብሎ የገጠመውን ባለቅኔ አታደንቀውም ይሉኛል አንዳንዴ መረጋጋት ሲሰፍንባቸውና ጤንነታቸው መለስ ሲል። ቀኝ ጌታ ዮፍታይ ንጉሴ ትልቅ ሰው ነበር እላቸዋለሁ። ትልቅ ሰው ብቻ የትልቅ እንጂ ሊቀ ሊቃውንት የቅኔ አለቃም ጭምር ነበር እንጂ ምን ዋጋ አለው እዚህ ሀገር መቻቀኛ ይወደድና። ዮፍታይን ለምን እንደማደንቀው ለምን እንደምወደው ለሱ መታሰቢያ የሚውሉ 13 ግጥሞችን ለምን እንደጻፍኩ ታውቃለህ? አይ አላውቅም አባቴ። ማወቅ አለብህ። እሺ
የያዙትን ጋዜጣ እያጠፉ ባለቅኔው ብዙ መስራት ሲችል ባጭሩ የተቀጨው በሀገር ፍቅር ስሜት ልቡ የነደደው ገጣሚና የኢትዮጵያ ዘመናዊ ቲያትር አባት ዮፍታሔ ንጉሴ ነገረ ስራው ከማን ጋር እንደሚገናኝ ልብ ብለሃል? አይ ልብ አላልኩም። ከማን ጋር ነው የሚገናኘው? እንደርሱ አይነት ተወርዋሪ ኮከብ ከስንት ዓመት አንዴ ነው ብልጭ ብሎ ጥፍት የሚለው አልኳቸው ሞቅ አድርጌ። እሳቸው ግን እንዲህ ባለ ሁኔታ ተተኪ የለሽነቱን አምሳያ አልባነቱን በመመስከር ይቅር ብሏቸዋል። ምን ነው አልኳቸው። ዓይንና ብዕር ቢቀራረቡም አይተያዩም የሚባለውን ብሂል ትዝ አስባልከኝ። እንዴት እንዴ? አታየኝማ አላየኝማ። በመንግስት ክርን የተደቆስክ፣ በመንግስት ምላስ የተሸነቆጥክ፣ አምባገነናዊ አገዛዝን በብዕር መጋዝ ገዝግዘህ ለመጣል የተነሳህ አንተ እንዴት እኔን ከዮፍታሔ ንጉሴ ጋር ማመሳሰል ይሳንሃል? ሳቄ መጣ። ሉጣና ልፈንዳባቸው የሚለኝ ሳቄን ተቆጣሁት። ለምን መሰለ በፋሺስት ወረራ ጊዜ ወጣት በሆን ኖሮ ላስባቸው የምችላቸውን ሐሳቦች ዮፍታሔ አስቧቸው አልፏል፣ ከትቧቸው አርፏል። ያኔ ቢሆን ኖሮ ልቀኝባቸው በምችላቸው ጉዳዮች ሁሉ ባለቅኔው ዮፍታሔ ንጉሴ ገጥሞባቸዋል። ኧረ ስንቱ የኔ ልጅ። ፖለቲካዊ ጭብጥ ያዘሉ ጽሑፎች ለመጻፍ በመታደል ያደንቁኛል። ጽሑፎቼም መዘዛቸው ከፍቶ ለእስር እንድዳረግ ምክንያት ስለሆኑ ሊቀናብኝ እንደሚገባ ይነግሩኛል። እኔም ለማስተባበል ጉንጬን አላለፋም። ይልቁንስ በምጽፋቸው ጽሑፎች የተነሳ የደህንነት ሰዎች ስለሚያደርሱብኝ በደል፣ ባለሥልጣናት ለሕይወት አታስብም ወይ ለምን አርፋ አትቀመጥም እንደሚሉኝ፣ እኔ ደግሞ በእንቢታይና በአቋሜ በመጽናቴ ድሮ ቀበሌ ለወላጆቼ የሰጣቸውና እኔ የወረስኩትን ቤት ለመንጠቅ እንደሚያስቡ፣ ሌሎችም የሚያሳዝኑ ዜናዎች አቤት እንዴት በመፈጽማቸው ጀብዶች እንደሚደሰቱብኝ። ለነገሩ እኔም ለራሴ በመፍጥረው ታሪክ መመሰጥ ጀምሬያለሁ። ሁሌም እተኙበት አልጋ ጎን እንድቀመጥ በምልክት ያዙኛል። አንድ ቀን ግንባሬን ስመው እጄንም በፍቅር እየዳበሱ ልጄ የሞቴን ቀን አላውቀውም፣ ግን መልአከ ሞት አፍንጫዬ ስር ተገትሮ የቆመ ነፍሴን ሊነጥቀኝ እየታጠፈ እንደሆነ ይገባኛል። ያም ሆኖ የሚያስፈራኝ አንዳች ነገር የለም። በፊት የልጄ ጉዳይ አሳስበኝ ነበር። አሁን ግን ይኸው አባቷ መሆን የሚፈልገውን አይነት ሰው ለጋብቻ ትመርጥ ዘንድ የአምላኬ ፈቃድ ሆነ አሉኝ። የተባልኩትን ምንም ሳልቀንስና ሳልጨምር ለመነን ነገርኳት። ምንም አልመሰላትም። ከፋኝ። ምንም ስላልመሰላት ብቻ ሳይሆን ለኔ ያላት ስሜት እየቀዘቀዘ የመጣ መስሎ ስለታየኝም ጭምር ነው የተከፋሁት። ድራማውን በጥሩ መንገድ እየተጫወትኩላት እንደሆነ ለምን ልብ እንዳላለች ሊገባኝ አልቻለም። አይኖቿን ሳያቸው ነገ ከነገ ወዲያ ልተውህ ስለምችል ካሁኑ ራስን አዘጋጅ እንደሚሉኝ ተሰማኝ። አንድ ቀን ከአባቷ ጋር ስናወጋ መሸንና በቃ ተነስ የኔ ልጅ ሰዓቱ ሄዶብሃል፣ የተባረከ ልጅ መነን ተነስ ሸኚው አሏት። ስትሸኘኝ አባቴ ሲሳይን አያውቁትም። ቢያውቁትም የሚወዱት አይነት ሰው አይደለም። ባለፈው እንደነገርሽኝ ከሆነ ደግሞ አንቺ ለትዳር መርጠሽዋል። እንዴት ነው አሁንም በሐሳብሽ እንደጸናሽ ነሽ ወይስ? የምትጠይቀኝ ምን አይነት ጥያቄ ነው አለችኝ ግልፍ ብሏት። አባትሽ የሚጠሉትንና እንደ አጥፊያቸው ከሚቆጥሩት መሃል አንዱን ለራስሽ ልታደርጊ ምን ይሰማሻል እያልኩሽ ነው። አሁን እንዲህ ላለው ጥያቄ መልስ የምሰጥበት ጊዜ ላይ አይደለም ያለሁት አለች በተበሳጨ ድምፅ። ጸጥ ተባባልን። በጥያቄ አፈርኩ። ዶሮ ብታልም ጥሬዋን ብዬም በራሴ ላይ ተረትኩ። ይኸው ዛሬ ደውላ መጠላታቸውን አበሰረችኝ። የዜናው ምስራችነት ለኔ ነው። እናም እንዳስታርቃችሁ ነው የምትነግሪኝ? አማላጅ ሆኜ ራሴን እንዳስገባ አልኳት። ሐሳቧ ይሄ ከሆነ እንድትሰርዝና ተባባሪ እንዳታደርገኝ በሚጠቁም ቅላጼ። ሲሳይን ካጣሁት ምክንያቱ አንተ እንጂ ሌላ ማንም ሊሆን እንደማይችል ልዘነጋው አይገባም። ዝም አልኳት። እሷ ግን ቀጠለች። በተደጋጋሚ ጊዜ ካንተ ጋር ስላለኝ ወዳጅነት በተለያዩ ሰዎች አፍ ሰምቷል። ከመጠን በላይም ታግሶኛል። አየ ከአባቴ ጋር መታወቅ እየፈለገ መንገዱን ዘግቼበታለሁ። ደግሞ ታውቃለህ ቢገናኙ አባቴ ጥላቸውን የሚያሳውቀው መነጋገር ከመጀመራቸው በፊት ነው። ሲሳይ እንዴት እንደሚሳቀቅ አስበው እስኪ።
እሱ ደግሞ በአባቴ ዘንድ የመወደድና የመፈለግ ከፍተኛ ረሃብ አለበት። ማንን አብልጣ ይሆን የምትወደው? ከሁለታችን ማንን ማስቀደም እንዳለባት ግራ ሳትጋባ አትቀርም። መታረቅ አለብኝ አለች መነን ሰማይ ላይ ወደ ተበተኑት ከዋክብት አይኖቿን ልካ። መታረቅ ነው የሚያዋጣኝ። እንዲህ ስትል ንድድ አልኩ። ይህንን ውሳኔ ከአንደበቷ ተሰማ ቅናቴ። አድርጌዋ ታዲያ ታረቂዋ። ታረቅሹም ተጣላሹም ምን እንዳይጎልብሽ የሚያዋጣሽን የምታውቂው አንቺ ነሽ። እንዳልሰማቸውን አቀጠለች። ሲሳይን ፊት ካልሰጠሁት አባቴ የሚያስፈልገውን መድኃኒት በእጄ ማስገባት አይሆንልኝም። ሲሳይ ተሯሩጦና ጓደኞቹን አስቸግሮ ከውጭ ሀገር ይዘውለት እንዲመጡ ካልተማጸናቸው በቀር አባቴ የታዘዘለትን መድኃኒት ማግኘት አስቸጋሪ ይሆንብኛል። እውነቷን ነው። ትላንት ቤቱ ደውዬ መልእክት አስቀምጥኩ። ሲሳይ ሊያገኘኝ እንደሚፈልግ አውቃለሁ። እንዴት ሊያውቅ ይችላል? ደግሞ ካንተ ጋር የሆንኩትን ሁሉ ያውቃል። በየቤቱ ስንት አቃጣሪ ያለ መሰለ። ምን አውርቼ ልደርባይ እና ስለኔና ስላንተ ተነግሮታል፣ ነግረውታል፣ አምኗቸዋልም። ትንሽ ቆየችናም እንድትቸገርልኝ ፈቃደኛ ከሆንክ ግን አንድ ነገር ከልቤ ልለምን። ላልተወሰነ የጊዜ ገደብ እኔ እናንተ እንለያይ፣ አንተያይ። አባቴ እንዲድን ከፈለክ አንዱ መንገድ አንተን አርቆ ሲሳይ ማቅረብ ነው። አይኗ ውስጥ እንባ አየሁ። እውነቷን ይሆን ወይንስ እንዳምናት ፈልጋ ነው እንባዋን የምታሳየኝ? ወይስ ብቸኛው መፍትሄ ሆኖ? እስከ መቼ አልኳት፣ መደንገጤን እንዳታይ ተጠንቅቄ። ልብ ብዬ ሳጤናት የተበደረችውን እንድትከፍል አስጨንቀው ሲይዟት የመክፈያ ጊዜ እንዲራዘምላት እንደምትማጸን እናት ትመስል ነበር። እስከ መቼ መነን? ጥያቄውን ደገምኩት። እኔ እንጃ። እንዴት እኔ እንጃ? ስታስፈልገኝ እደውልልሃለሁ አለችኝ ዝግ ባለ ድምፅ። ፊቷ ጸጸት አርግዟል። መነን አየችኝ። ጥያቄ ገብቷታል። ቢገባትም ከአንደበቴ እንድትሰማው ብዙ ጠየቅኳት። ልትተይኝ እያሰብሽ ነው አይደል? አልመለሰችልኝም። በአይኗ ሰሌዳ ላይ ግን 4 ፊደላት ያነበብኩ መስሎኛል። በፍጹም። ከ3 ቀናት በኋላ ድምጿን በስልክ ስሰማው በመፍነክነክ ተሞልቶ ነበር። ምን አዲስ ነገር አግኝተሽ ነው አልኳት። አባዬ ሊድንልኝ ነው። ለዓመት በዓል አዲስ ልብስ ተስፋ እንደሰጡት ድሃ ብላቴና ፍንድቅድቅ ብላለች። ሲሳይን አግኝተሽው ነበር ማለት ነው አልኳት። መድኃኒቷን ሊያገኝላት የሚችል ብቸኛ ሰው መሆኑን ደጋግማ የነገረችኝን አስታውሼ ደስ ስላላት ደስ ብሎኛል። ልትደሰት የቻለችው በሲሳይ አማካኝነት እንደሆነ ሳስብ የመበለጥ ስሜት ተሰማኝ። በውለታ አስሮ እንዳያሸንፈኝ እንዳያሸንፋት ብዬ ሰጋው። ፋዘር እንዴት ናቸው? ደም ብዛቱ እየተስተካከለላቸው ነው? ከአንተ ሐሳብና ናፍቆት በስተቀር በጣም ወደዋል፣ በጣም አለችኝ ስቃ። ስትስቅ ከሰማዋት ብዙ ጊዜ ስለሆነ ነው መሰል ነፍሴ የሐሴትን ወይን ተጎንጭታ ለስካር ራሷን ስታዘጋጅ ታወቀኝ። እኔን አይደለም የወደዱት፣ አንቺ በፈጠርሽውና ባዘጋጀሽው ድራማ ውስጥ እኔ ወክዬ የምጫወተውን ገጸ ባህሪ እንጂ። ሳቋን ስታሰማኝ ቆየችና አይገርምም ግን ስላንተ ሲያስብ በወኔ ይሞላል። ማታ ደግሞ አንድ ጽሑፍ ሲያጽፈኝ ነበር። በሽታውን ለመርሳት ምክንያት በማግኘቱ እኔ አንተዋ ደስ እያለኝ ነበር ስቸከችክ ሌቱን ያነጋሁት። ያንተዋ የሚለው ቃል በድምጿ ውስጥ አገኘሁትና ደስ አለኝ። ያንተዋ። ብራቮ። የአባቷ የጤንነት ሁኔታ አሁንም አስተማማኝ ደረጃ ላይ አልደረሰም። በሲሳይ አማካኝነት ይገኛል የተባለው መድኃኒትም የውሃ ሽታ ሆኖ ቀርቷል። ልጠይቃቸው ወደ ግቢያቸው ስዘልቅ ቤቱ ህመምተኛውን ለመጠየቅ በመጡ ጎረቤቶች፣ ወዳጆችና ዘመዶች ተሞልቶ ነበር። የተለመደው አሰልጪ ጥያቄ በየአቅጣጫው ይወረወራል። መቼ ነው የጀመራቸው? ዶክተሮቹ በሽታው ምንድነው አሉ? እንደው ለምን የኡራኤልን ወይም የኪዳነ ምሕረትን ጸበል አታስጠምቂያቸውም? ለምን ወደ ባህላዊ መድኃኒት አዋቂዎች ዘንድ አይወስዷቸውም? መነን ለእያንዳንዱ ጥያቄ ያለመታከት መልስ ትሰጣለች። አባቷ እንቅልፍ ላይ ናቸው። እንዴት ናቸው አሁን አልኳት።
ደህና ነው፣ ግን ሰሞኑን ፊቱ ላይ ያልተለመደ ስሜት አይበታለሁ። እያንዳንዱን ነገር በስስትና በናፍቆት ነው የሚያው፣ ለአንዴና ለመጨረሻ ጊዜ በሚመስል ሁኔታ አለችኝ ተረብሻ። ድምጿ ብቻ ሳይሆን ሁለንተናዋ ተረብሿል። አለባበሷ፣ አነጋገሯ፣ አረማመዷ፣ ሁለንተናዋ። ማታ ስለምንድን ያጻፉሽ አልኳት ርዕስ ለማስለወጥ። ላለመረበሽ ወደ በረንዳ ወጣን። ያው መንግስቱን ወቀሳ ነው። አሳዘኑኝ። ምን አለ መንግስት ለአንድ ለሁለት ቀን ቢያስራቸውና አስሮ አስፈራርቶ ቢለቃቸው። መንግስት ግን ረስቷቸዋል። እንኳንስ ሊያስራቸው እንኳንስ የጻፉትን ጽሑፍ እንደ መረጃ ጠቅሶ ሊሟገታቸው ስማቸውንም ሰምቶ የሚያውቅ አይመስለኝም። ትላንት እነዚያ በባለፈው ስርዓት ስለፈጸሙት ጀብድ መተረክ የማይታክታቸው አብሮ አደጎቹ እዚህ ነው ያመሹት። ከነሱ ጋር በተገናኘ ቁጥር የሚሰማውን የበታችነት ስሜት ለማጥፋት ሁሉ ከመንግስት ጋር ታግሎ የማሸነፍ ሞራሉ ይነሳሳል አለችኝ። ከመንግስት ጋር ታግሎ የማሸነፍ ሞራል። ይህች መነን በትክክል አባቷን መግለጽ ትችላለች። ወደ መኝታ ቤታቸው ደርሳ ስትመለስ ከእንቅልፍ መንቃታቸውን ነገረችኝ። አገኘኋቸው። የዘረጉልኝን እጅ ስጨብጥ ከትላንት ወዲያ ምን የመሰለ ሸጋ ጽሑፍ ጻፍኩ መሰለ። እነዚህ መሪዎቻችን ልካቸውን ነገርኳቸው። ሰሞኑን እንቅልፍ አሳጥቼ ነው የማከርማቸው አሉኝ በደስታ። ልብ ብያየዋቸው። ሲሳይ ይዞላቸው ከሚመጣው መድኃኒት ይልቅ በእኔ አንደበት የሚያደምጧቸው የማስፈራሪያ ቃላት ሲያበረታቷቸው አይቻለሁ እና ባገኘኝ ቁጥር አደራህን ልጄ ጥለኸኝ አትሂድ፣ በጥንቃቄ ጠብቀኝ ይሉኛል። ህመሙ እየጠናባቸው መጥቷል። ወደ መንግስት ሆስፒታል ገብቶ መታከም ደግሞ ፈርተዋል። ሐኪሞች በደህንነት ሰዎች ታዘው የተሳሳተና መርዝ ክኒን አስገድደው ቢሰጧቸውስ? ደህንነቶች በጠያቂ ዘመድ ተመስለው መጥተው በትራስ አፍነው ቢገድሏቸውስ? ለዚህ ነው የግል በሆነ ከፍተኛ ክሊኒክ ካልሆነ አልታከምም የሚሉት። የመነን አባት እርስዎ በሕይወት ቢቆይሉን እኮ ስለ ኢትዮጵያችን የሚናገሩትና የሚያስነብቡን ብዙ እውነቶች አሉ አልኳቸው፣ እንደ ተለመደው ብርታት ቢሆናቸው ብዬ። መቼ ያሰሩሃል ብለህ ነው? አየነው እኮ ሆስፒታል ብገባ የራሳቸው የሆነ ሰው ልከው ዕድሜን ባጭሩ ይቀጩታል። ለመሆኑ ቆይ ዛሬ በወጣው ጋዜጣ ላይ የማስታወቂያ ሚኒስቴር ቢሮ እኔን አስመልክቶ ያወጣው የዛቻ ወይም የቁጣ መግለጫ አለ አሉ አንድ የጋዜጣ ስም ጠቅሰው። የመንግስት ልሳን እንደሆነ የሚነገርለት ጋዜጣ ነው። ጊዜ አግኝቼ እንዳላነበብኩት ነገርኳቸው። እንደው የኔ ልጅ አደራህን ጠብቀኝ፣ በደህንነቶች ጥርስ ከገባው ዘመን የለኝም። አንክተው እንዳይጥሉኝ ከጎኔ አትራቅ። አይዞት የመነን አባት። መነን የት ሄደች አሉ ድካም ባደቀቀው ድምፅ። ቶሎ መልስ አልሰጠዋቸውም። ስሟ መጨረሻ ላይ ህን አስከትለዋል ልበል ወይስ ጆሮዬ ነው? መነንህ ዕቃ ልትገዛ ሱቅ ሄዳ ነው፣ አሁኑ ትመለሳለች አልኳቸው። ከጥቂት ደቂቃ ቆይታ በኋላ ዘመዳቸው የሆነ ነርስ ሊጎበኛቸው መጣ። አንተ እንጂ ማንም ሰውነትን እንዲነካ አልፈቅድለትም ይሉታል በየጊዜው። መርፌ ወጋቸው። ነርሱም እረፍት ያስፈልጋቸዋል ብሎም ወጣ። አፍታም ሳይቆይ እንቅልፍ ይዟቸው ሄደ። ከሩብ ሰዓት ቆይታ በኋላ ይሆናል ብዬ ባልገመትኩት ሁኔታ ሲሳይ ወደ ክሊኒኩ መጣ። አባቷ እዚህ እንደሆኑ ማን እንደጠቆመ አላውቅም። ዞር ብሎ ሰው ፈለገ። የሚፈልገውን አውቃለሁ። በአይኑ አስሶ አጣት። ክፍሉ ደጅ ቆሜያለሁ። እኔ ብቻ ነኝ ያለሁት። አይኑ ውስጥ እንደገባው በንዴት አፈጠጠብኝ። ይሄ ሰውዬ ዛሬ ሊተናኮለኝ እንዳሰበ ገብቶኛል። ቅናት ዛሩን አስፍሮበታል። የታለች አለኝ። መነንን ማለቱ እንደሆነ አውቃለሁ። ትመጣለች አልኩት ተረጋግቼ። ተንጎራደደብኝ። ከጥቂት መንጎራደዶች በኋላ ፊቱን በግልምጫ አመላግጦ ለአንድ አፍታ እንኳን ከጭኗ ለመውረድ ፍላጎትም ጊዜም ይኖርሃል ብዬ አልጠብቅም ነበር አለኝ በአሽሙረኛ አሮጊት ድምፅ። ስነ ስርዓት ይኑርህ
አልኩት። ስነ ስርዓት የሌለኝ እንደሆነስ አለ ጮክ ብሎ። ስነ ስርዓት ይለኛል እንዴ? ስነ ስርዓት ባይኖረኝስ? አሁን ያልከውን ሂድና ለምታሽኮርምማት ሴት ንገራት። ዝም አልኩት። ወደ ጠብ የሚያመሩ ቃላትን በመጠቀም ራሱን ያሰለጠነና ቅናት ቤቱን የሰራበት መስሎ ታየኝ። የት ነው የተኙት? ቁጣው አልበረደም። ከዚህ በፊት አቶ ቢልልኝን በአካል አግኝቷቸው እንደማያውቅ አውቃለሁ። ተኝተዋል። ማንንም ባያናግሩ ምርጫቸው ነው። መነን ካገኛት በኋላ እሳቸውን ብታገኝ ይሻልሃል። ለራሱ እንደሚያወራ ሆኖ እሷ በጭራሽ አባቷን እንዳውቃቸው አትፈልግም። ያልፈነቀልኩት ድንጋይ ያልፈረከስኩት ቋጥኝ እንደሌለ ላሳውቃቸው ቆርጬ ተነስቻለሁ አለ። ጠብቃት፣ ትመጣለች። አንተ ማን ሆንክና ነው የጮኛዬን አባት እንዳልጠይቅ ልትከላከልኝ የምትሞክረው? እረፍት ላይ ናቸው አልኩህ እኮ። ማን እንደሆንኩና ከማን ጋር እያወራህ እንደሆነ ያለማወቅ ከፍተኛ ጥጋብ አለብህ ልበል? አስፈላጊ በሆነ ጊዜና ቦታ አስተነፍስሃለሁ አለኝ፣ አፍንጫዬ ስር እየተንጎማለለ ቀበቶውንም እየነካካ። ይህ ሰውዬ ምን እየሆነ ነው? ጭቅጭቃችንን ሰምተው ነው መሰል አባቷ ነቅተዋል። ምንድን ነው አሉኝ በጮክታ ፈራ ተባብለው። አይ ምንም አይደለም አልኳቸው፣ ምን እንደምል ግራ ገብቶኝ። በዚህ ጊዜ የአቶ ቢልልኝ የመርበትበት ድምፅ ጎላ ብሎ በቤቱ ተሰራጨ። እንዳታስገባው፣ እነዚህ አድርባዮች፣ ዘመንና አገዛዝ ናቂዎች ምን አባታቸው እንድፈጥርላቸው ነው የሚረብሹኝ። እንዳታስገባው። ለምንድን ነው የማተወኝ? አሉ ጮክ ብለው። አደራህን ልጄ ይህን ሰውዬ እንዳታስገባው። መድኃኒት አምጥቼልዎታለሁ እኮ ነው ያልኩት። ገብቶኛል፣ አላወቁኝም እንዴ አላቸው። እየሰማው ባለው ነገር ተደናግጧል። አባትየው ከውስጥ ለምንድን ነው የማተወኝ? ድሮም ሐቅ ጽሑፍ ሲያነቡላችሁ አትወዱም። በመድኃኒት ልትገሉኝ እንደምትፈልጉ ሁሉ አውቃለሁ ይላሉ። ሲሳይ ወደ እኔ ዞሮ ጮኸብኝ። ያልሆነ መረጃ ሰጥተሃቸዋል። ምንድን ነው የምትለኝ አንተ? የመንግሥት ሰላይ ነው ካላልካቸው በቀር እንዴት እንዲህ ድምፄን ሲሰሙ ይርበደበዳሉ? አሁን እየረበሽክ ነው። ለጠየቅኩ ጥያቄ መልስ እንድትሰጠኝ ይፈልጋለሁ። የሸሚዙን እጀጌ ሰብስቧል። እንድንቦቃቀስ ፈልጓል። የስድብ ማዕት ያዘንብብኝ ጀምሯል። ይኸውልህ የሰው ፍቅረኛ ማማገጥ ምን ማለት እንደሆነ እንዲገባ አደርግሃለሁ አለኝ በሹክሹክታ። ምን አለ መነን በመጣች። ከመጣች ግን ጸቡን ታበርደዋለች ወይንስ ታባብሰው ይሆን? ከውስጥ ድምፅ ሰማው። አባቷ የሆነ ነገር ሳይሆኑ አይቀርም። የዕቃ መገጨጫጨት ይሰማኛል። መድኃኒቱን ከኪሱ አውጥቶ በእጁ ይዟል። ወደ ክፍላቸው ለመግባት ይታገለኝ ጀመር። በአንድ ቦክስ አናቱን አዞርኩት። በአንድ ቦክስ አናቴን አዞረው። ያሉበትን በር በርግዶ ገባ። ተከተልኩት። አቶ ቢልልኝ ከአልጋቸው ወድቀዋል። ግሉኮሱ ተነቅሏል። አይኖቻቸው ፈጠዋል። እጄን ወደ ልባቸው ሰደድኩት።